የኔ ህይወት ነው። እሺ እኔ ፈልጌው ነው። ይሄ የኔ ህይወት ነው፣ የኔ እናንተ ህይወት ነው አይደለ? ለምን አሰማኝም? ረዳ ሰው ነው። እንደ አባት አስረዳዋለሁ፣ እነግረዋለሁ፣ አወራዋለሁ በተረጋጋ መንፈስ። ግን እንደዚህ ሆነን አይደለም። እኔ እናንተ ተለያይተን በጣም ብዙ የሚደሰቱ ሰዎች አሉ። እንደዚህ ስታወራ እባክህ አንዱ ሰብረ ይሆናል። ስማ እኔን ሰብረ እሱን አክብረህ አይሆንም እኮ ጭራሽ። ምን ማለት ነው? እኔ ፈልጌው ነው። እየሰበርከኝ ፈልጌው ነው። እንኳን መጣልኝ። ለምን ሄዳ አናገርክ? እኔ ታዲያ ተጣሉ ነው እንዴ? ታረቁ እኮ ነው የሄድኩት። በቃ ታረቁ እና ደስታን ምናምን ሁሉ ጥሩ ነገር ያሳለፈ አንድ አመት እኔማ 4-5 አመት አምስት አመት ሊሞላኝ ነው። አንተ በተረዳው መንገድ ነው ብያለሁ እኮ ጥሩ ነገር ያሳለፈ ያለ ፐርፐዝ መለያየቱ እንዴት ነው አሁን እንዴት ነው ምን ትሆናለህ? አይደለም እዚህ አሁን እዚህ እንኳን ትንሽ ቆይቼ ሲሄድ ሆድ ይብሰኛል። አይደለም ከእሷ ጋር ተለይቼ ገብቷል። እናንተን ተለይቼ ሲሄድ እንኳን ሆድ የሚብሳኝ ልጅ ነኝ። አይደለም ተለይቼ ከእሷ ራሴ ላይ የምኖረው እንደ ሀይሚ እኔ ጋር መሆኗ ምኑ ነው ጥፋቱ? እኔ ነኝ እኮ የማውቀው አይደለ? እኔ ምን እየሆነች እንዳለ ምንም እየሆነችልህ አይደለም። በቃ መለያየት አለ። እንዴት ነው ከእሷ ጋር መለያየው? እንደዛ ከሆነ እኔ መለያየት አልፈልግም። ምን እንዳየውበት ታውቃላችሁ? ሰውን አውቃለሁ ማለት እንደማይቻል ማለት ነው። አይደለም የሆነ ሰንበዴ አውቃለሁ ማለት ይቅርና ዩር ሰልፍ እንደማታቂ ወይም እንደማትቺ ማለት ነው። ማለት እኔ ራሴ አውቃለሁ ወይ ብለሽ ለራስሽ ጥያቄ እንደሚፈጥርብሽ ሶ ብሩኬ እንደምታውቁት ሰው ሀይሚ እንደማያፈቅራት ነበረ፣ እንደማይወዳት ነበረ እስካሁን እስከ ዛሬ አይምሯችሁ ላይ ክሊክ ያደረገው የነበረው ማለት ነው። ማለት ይሄ ጥላቻ ይሁን ቅናት ይሁን አላቅም፣ ግን ደግሞ ሀይሚ የሚወዳትን የሚጠላትን የሚጎዳትን የሚጠቅማትን ለይታ የምታቅ ስማርት ልጅ ናት በመጀመሪያ ደረጃ ማለት ነው። እና በነገራችን ላይ በጣም ያኮራኝ ትላንትና ንግግሮቹ የእውነት በጣም የበሰሉ ስነ ስርዓት ያላቸው ንግግሮች ነበር እየተናገረ የነበረው። ስቴፕ ባይ ስቴፕ ነው ያስረዳቸው። ወንድሙም ሲያስከፋ በታላቅ ወንድሙ ሲፈተን አይታችኋልና ወንድሙም ሲያስከፋ የራሱም ህይወት ምንም ሳያስቀረን የተናገረው ማለት ነው። ሰላም ጤና ይስጥልኝ ወደ ሰኒ ቤተሰቦች፣ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ ለመስቀለ ብርሃን ለዋዜማ እንኳን አብሮ አደረሰን። መስቀሉ በዓሉ ለበረከት ያድርግልን እና ማለት ነው። ትላንትና ብሩኬ እንደ እውነቱ በጣም ነው የኮራሁበት። ንግግሮች በጣም ደስ የሚሉ ስርዓት ያላቸው የበሰሉ ስቴፕ ባይ ስቴፕ ያስረዳቸው። ሀብ ራሱ ብዙ ነገር ይማርበታል። ያላወቀውን የተሳሳተውን ልክ ያልሆነውን በትወና ውስጥ አይተዋል ወይም ይገባል ብዬ አስባለሁኝ ማለት ነው። እና ሰው እንዳያያዛችሁ ነው፣ እንዳቀባበላችሁ ነው፣ እንደየሰው ሁሉ እንደየመልኩ እንደሚለያይ ማለት ነው። እና ሀይሚ ባለፈው ብሩኬ ጋሼ አልፈቀደም እና እንለያይ ባላትን ቪዲዮ ጥቂቶቹ እየወረዳችሁባት ነበረ። ለምን እሱ የማያፈቅርሽን ሰው ለምን ሌላ ሰውን? በመጀመሪያ ደረጃ ፍቅር ጉፋን አይደለም፣ ቶሎ የሚይዛችሁ ቶሎ የሚለቃችሁ ወይም የሱቁ ጋር አይደለም እንደዛ የምትሉ ማለት ነው። እናንተ አፍቅራችሁ ወይም ተፈቅራችሁ የማታውቁ ይሆን አይዶን ነው። እሷ ለፍቅር መንበርከክ ማለት መሸነፍ ወይም ውርደት አይደለም፣ ለፍቅር ነው። በመጀመሪያ ደረጃ ፍቅር ፈጣሪያችን ነው፣ አምላካችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ ለስሙ አጥራል ክብር ምስጋና ይግባውና ፈጣሪያችን ነው ፍቅር ማለት ነው። ፍቅር የተማርነው በሱ ነውና ለፍቅር እንደዚህ መስዋዕትነት መክፈል መሸነፍ ወይም ውርደት አይደለም። እና ብዙ ነገር ብሏችኋታል። ትላንትና ዴፊኒትሊ መልሱን አግኝታችኋል። ማንም አይደለም የውጭ ሰው ማለት ነው፣ ቤተሰብ ራሱ በእናንተ ህይወት መኖር አይችልም። አባት ቤተሰብን ትዳር ሊሆናቸው አይችልም፣ እናትም እንደዛው ማለት ነው። ግን ደግሞ እንዳያያዝ እንዳቀባበል እንዳረዳድ ነው። ብሩኬ አሁን ትላንትና እሱን ሳያስከፋ ወንድሙን ሳያስከፋ ህይወቱንም ምንም ነገር ሳያስቀርን የተናገረው። ቤተሰብ መግባት ባለበት ፓርት ይገባል፣ ከዛ ውጪ ምንም አይመለከተውም ማለት አይመለከተውም ማለት በቃ ይሄ አይሆንሽም። ብዙ የተለያዩ አሉ። አሁን ካፕሎች ሆነው ቤተሰብ ያልወደደ
እናቴ አልወደደችሽም፣ ወንድሜ እንደዛው ብለው የተለያዩ አሉ። ልትኖሩም ትችላላችሁ እና ይሄ መሆን የለበትም። እናንተ ከወደዳችኋት ቤተሰብ ማስረዳት አለባችሁ እናንተ ናችሁ። ቤተሰብ ደስተኛ ሳይሆን ሳታስረዱ ወደ ትዳር መግባት የለባችሁ። ምክንያቱም ትዳሩ መጨረሻው ጥሩ ስለማይሆን ማለት ነው እና ቤተሰብ እንዳያረዳዳችሁ እንዳቀባበላችሁ እንዳያያዛችሁ ነው ትዳራችሁን ሊበረክትላችሁ የሚችለው ማለት ነው እና ቤተሰብም እንደዚህ ሳታስተካከሉ ወደ ትዳር እንደማትገቡ በትላንትናው ማይቼበታለሁ እኔ እና እናንተ ቤተሰባችሁ ትሪት ካደረጋችሁ ሚስታችሁ የማይወዱበት ምንም ምክንያት የለም ማለት ነው። የውጭ ሰው ሶስተኛ ወገን አለማስገባት። ሶስተኛ ወገን ገባ ማለት ትዳር መፍረስ ማለት ነው። አንዳንድ አላችሁ አሁን የቡታጀራ ወጠጤዎች አላችሁ እንደ እውነቱ ማለት ነው። አሁን ለምሳሌ የአብርሃም ትዳር እንደዚህ መጨረሻው እንደዚህ ያደረሱት ሁሉም ገብቶ እያቦካካባቸው ስለሆነ ነው። ሁሉም በእነሱ ህይወት እኔ ልናገር እኔ ይሄ እንዲላድርግ ምናምን ለምን አደረጉ? እነሱ ስለፈቀዱ። እነሱ ባያስገቡ እነሱ ራሳቸውን ኮንትሮል ቢያደርጉ ወይም እርስ በራሳቸውን ቢተማመኑ የእውነት መጨረሻቸውን እንደዚህ አይሆንም ነበረ ማለት ነው። እናንተም ተማሩበት፣ ወጠጤዎቹ ማለት ነው። በማንም ህይወት ማንም አይኖርም። አሁን በጣም ትላንትና በጣም የሚያስጠላ አብርሃም አሁን እንደዚህ ሆኜ እንደዚህ ሆነ ብትሉ ማንም አያምናችሁም። ምክንያቱም የእነሱ መለያየት የእናንተ ምክንያት ነው። እናንተ ያቺን ሴት ባታመጡለት እንዴ ያለ ሴት መኖር አይችልም እንዴ? እሱ እስከሚታረቅ ድረስ ለሱ ደስታ ብላችሁ ሴትን ማምጣት ነው ሰው ደስታ። እንዲህ ተማሩበት የእውነት